ሰላም ጤና ይስጥልን ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ያው የተለመደውን መሀላ ክፍል 7 ይዤላችሁ ቀርብ ያለው ሰራተኛዋና አንጀላ ስለመቴ እየነገረቻት እህቴ በጣም ፍቅር ውስጥ እንደሆነች ታስታውቂያለሽ። እስኪ ንገሪኝ እባክሽ፣ በጣም ጨንቆኛል። ልክ ተረት እንደሚጫወቱት አይነት ልዕልቶች ነው የመሰልኩት እያለች ቤልጊን ደግሞ ስለ ጋብቻ ወረቀቱ ስለ ስምምነት ወረቀቱ ልትወያይ ከአዝራ ቤተሰቦች ጋር ልትሄድ ነው። ሙቤራ ማብራት ትሄዳለች። እባክሽ እህቴ አብሬሽ ተከትዬሽ ብሄድ ጥሩ ነበር። ተያት እባክሽ የሆነ ስሜት እንዲሰማት እናደርግ፣ እንዳልተለየች እና ከኛ ጋር እንደሆነች አይነት እንዳለቃ አይነት ስሜት እንዲሰማት እናደርጋት፣ ምንም አታስቢ እያለች አዝራና መቴ ደግሞ ወደ እናትየዋ ጋር መጡ። እህቴ ልጆቹ መጥተዋል። ልጆቹ እነማን ናቸው? አዝራም አለች። አዎ አዝራ አለች። አይ እንዳመጡ በያቸው እያለች ለምን እህቴ አንቺን እኮ ሊጠይቁ ነው የመጡት እያለቻት እዚህ ጋር አንጀላ ታሪኳን ቀጥራለች። በቃ እየተፈላሰፈች ነው። እና ቆይ ምን ነው ሰውየው? ምን አይነት ሰው ነው? ያ አትክልት ቤት ያገኘነው ሰው ነው? አይ ኧረ በፍጹም እሱ አይደለም። በይሽ እስቲ ንገሪኝ። ያው ማላገኘውና የማይሆነኝ ሰው ነው፣ ግን ቢሆንም በቃ በሱ ፍቅር አብጃለሁ፣ ብዙ ጊዜ ጠብቄዋለሁ እያለች እየተናዘዘች ነው። እጮኛም አለችው እያለች ነው። እህቴ በጣም ከባድ ነው ይሄማ እያለች አክስቷ መጣች። ምን እየሰራችሁ ነው? ምን እየዶለታችሁ ነው? ከእኔ ሳልኖር የእህቴ ልጅ ከእኔ መጠበቅ ጀመራችሁ እያለቻት፣ ስለ ሰርፕራይዙ ለምንድን ነው ያልነገርኩሽ አንጄላ? ስለምን ሰርፕራይዝ? ያው ትነግሪኛለሽ ብዬ ነው። እንኳን ደስ አለሽ፣ የሚያገባሽ ባል መጥቷል። በጣም ሀብታም ነው፣ መሬት አለው፣ ብዙ ነገር አለው። አይ አክስቴ እንደዚህማ አይሆንም፣ ምን አልፈልግም። እንዴት ነው የማይሆነው? አንቺ ነሽ እኔ ነኝ? ሲጀመር ፍቃድሽን ማን ጠየቀሽ? እያለች እዚህ ጋር እነ መቴ እናቱ ጋር መጥቶ እህቴ መታናል እያለቻት ካንሱ አክስቴ እያለች የመቴ እናት ደግሞ በፍጹም አዝራን አትወዳትም። ለምን እንደሆነ እኔም አልገባኝም። አክስቴ ኬክ ይዤልሽ መጥቻለሁ፣ ቸኮላታ ኬክ፣ የምትወጂውን አይነት ኬክ ይዤልሽ መጥቻለሁ። ያው በእርግጥ ወደፊት በደንብ እየመጣሁ ጠይቅሻለሁ እያለቻት እሷም በጎሪጥ እያየቻት እዚህ ጋር መተው ቁጭ አሉ፣ እየተወያዩ ነው። እና ምንድን ነው በሰላም ነው የመጣችሁት እህቴ እያለች የቤልጊን እህት እዚህ ጋር ፉሱን ናት። ፉሱን እህቷ ናት ለቤልጊን። እሺ እባክህ ይሄ ኬክ በጣም ደረቀብኝ፣ ወይ ሻይ ወይ ሎሚ በውሃ ሰርቼ ልምጣ እንዴ? አያት ታረጋጋትና አንቺ አቺም ለማለት ነው አለችው። አይ እንደዛ ለማለት እንኳን አይደለም፣ ያው ብዬ ነው። እሺ በቃ ሂጅ ላምጣ፣ መቴ ያምጣ ትላለች እናትየዋ እዚህ ጋር። እሺ ለምንድን ነው እንደዚህ የምትሆኚው? እያለች ከእናትየዋ ጋር እየተወያየች አንቺ በጣም ውሸታም ነሽ። ሲጀመር እኔ ይሄ ጋብቻ እንዲሆን አልፈቅድም። ሲጀመር አንቺን ማን ሰምቶሽ ነው ይሄ ጋብቻ እንዲሆን እንዳይሆን? ማንም ሰው እኮ ያዳምጥሽ። የሚሆንም ከተባለ ቤልጊን ናት እንጂ የምትወስነው። አንቺ ምንድን ነሽ? ለምንድን ነው እንደዚህ የምትይኝ? ብላ ጉሮሮዋን አንቃ እያስጮኸቻት መጡና ገላገሏት። ተይ እናቴ ተይ፣ ምን እያደረግሽ ነው? ለምንድን ነው እንደዚህ የምታደርጊው? አትወዳትም አንቺ ይቺ ሴትዮ ሲጀመር ውሸታም ናት እያለችው እየነገረችው፣ ያው እናት ይታየዋል ይባላል። እዚህ ጋር ደግሞ ስለ ስምምነቱ ስታይ ፌሊዝ እየሳቀች እንዴት እንደዚህ አይነት ነገር ታቀርባላችሁ? የኔ ልጅ ሲጀመር በገንዘብ የምትተመናት እንዴት እንደዚህ አይነት ስምምነት ሲጀመር አንቺ እሺ ብለሽ መጣሽ ይዘሽ እንዴት ትመጫለሽ? አይ እኔ ከአንቺ ጋር ላወራ አልመጣም። ከተስማማሽ ተስማሚ፣ ካለበለዚያ እኔ ምንም ማድረግ አልችልም። ይሄን ሲጀመር እንደ ስድብ ነው የምንቆጥረው እያለ አባትየው። ሙቤራ ደግሞ አይ ይሄ ሁላችንም ያደረግነው ነገር ነው። ሲጀመር አንቺና እኔ አንድ ነን እንዴ? የተባባሉ ከፊሊስ ጋር በሚነጋገሩበት ሰዓት አቶ አቲፍ ምንድን ነው የሚንጫጩት ይላታል። እዚህ ጋር አላቅም ሄድና ያዩ ትለዋለች። ምን ሆናችሁ ነው እንደዚህ የምትሆኑት? አባዬ ይህልኝ አይደለም ጭራሽ የስምምነት ወረቀት ይዘውልኝ ይመጣሉ። አቶ አቲፍ ይቅርታ አድርግልኝና ከአንተ ጋር ብቻችንን ብናወራ ደስ ይለኛል። ጭራሽ ብቻችሁን ምን የምታወሩት ነገር አለ? አባቴ እዚህ ስምምነት ላይ ከፈረምህ ይሄን ቤት አነደዋለሁ ትለዋለች ወይዘሮ ፊሊስ። አሁንስ በጣም ሸልትቶኛል ትላለች ፉሱን እና አባትየው ጋር ተወያይተው ጨርሰው
ያው እንግዲህ በምን እንደተስማሙ በኋላ ላይ ነግራችኋለሁ። እዚህ ጋር መቴ መጣ፣ አንጀላ መታለች። አሁንም በድጋሚ ታመልጭ ነበረ። ትንሽ ቆየት ብዬ ቢሆን እኮ አመልጠሽ ነበረ እያለ እየቀለደባት ገቡ ቤት። ከገቡ በኋላ እዚህ ጋር ተወያይተው ጨርሰው አባዬ ምንድን ወሰን ካለችው እንግዲህ አዝራ እንድትወስን ወስኛለሁ። እኔን ወስን ካልሽኝ እኔ የምወስነውን ወስናለሁ፣ አፈራርሰዋለሁ ይላታል። እዚህ ጋር ፊሊዝ በጣም ከፍቷታል እና አዝራ መጣች። አዝራ ስትላት ምንድነው እማዬ አሁን ማናገር አልችልም አለቻት። መቴ ስምምነት አቅርቦልሻል ብላ ወረቀቱን ሰጠቻት እና በጣም ተናደደች። አየሽ የአንቺ ተግባር የአንቺ ስራ እኮ ነው ይሄ ሁሉ ነገር አንገታችን እንድንደፋ ያደረገ በዛ ልዕልት በሆነ ሰውዬሽ እኛንም አስደፈርሽን ትላታለች። እዚህ ጋር ቆይ ለምንድን ነው እኔና አንቺ እንደዚህ ይሆን ነው? ለምንድን ነው ከአንቺ መራቅ ማልችለው? ቀለበት አስር ያለው እጮኛ አለኝ። ትናንትና ማታ ነው ያሰርኩት። ቆይ አንተ ስለምንድን ነው ትናንትና ማታ ልታናግረኝ የመጣኸው? ለምን እንደዛው በወጣሁበት እንደቀረሁ አልተውከኝም? ትለዋለች። እዚህ ጋር አዝራ እየተሰደበች ነው። ወይ ራሽን አጠቅሚ ወይ ሰው አጠቅሚ እያለች እናትየዋ እያጥረገረገች ነው። ወደ ልኬጂ ነው እኔም ማናገር ያለብኝን ነገር አናገራለሁ። ተይ ልጄ እባክሽ ተዋት፣ እባክህ ትሄድ ምን ታመጣለች ትለዋለች። እዚህ ጋር መነጋገር አለብኝ እባክሽ፣ እኔ አንቺን መተው አልችልም ይላታል። እና ልትፈታት ነው ልትተዋት ነው ሴትዮዋ? አይ እሷንም መተው እና ታዲያ እኔ ምን ሁኝ ነው የምትለኝ? ውሽማ ሁኝ ነው እንዴ የምትለኝ? ውሽማ እንደሆነ ነው የምፈልገው። ለነገሩ ያን ቀን ማታ ቤት መጥቼ ካደርኩ በኋላ ነው ያ ሁሉ ነገር አንተ በሌላ ነገር ያሰብከኝ። እኔ ሴትነቴን ያረከስኩ መስሎ ከታየህ ተሳስተሃል እያለች እዚህ ጋር አዝራ እያበደች መጣች። እያበደች እሄዳለሁ እያለች እየተጋበዘች ነው። አንጀላ መቴ በሩን ክፈት ትለዋለች። ከሴት ጋር ነህ አይደለ? በሩን ክፈት በል። ገና ቅድም ስቆረቁር ነበር። በዚህ ጋር ተደበቂ ብሎ እየደበቀ ባለበት ሰዓት ቀበጧ አዝራ ምንድን ነው የማከፍተው? ሽንት ቤት ነሽ? ሽንት ቤት ሆኜ ታዲያ ልክፈትልሽ? እንዴት ነው የምታስቢው? አለች አይደል? የት ነው ያለችው እያለች ይኸው እዚህ ጋር 2 ብርጭቆ አለ። አንዱ ብርጭቆ የማን ነው? ያው አንዱ ብርጭቆ ውሃ አለበት ነበር ጠጣሁት፣ ደግሞ ደግሜ ሳገኘው ጠጣሁት ይላል። አሁንስ ላብድ ነው እኔ በአንተ ምክንያት ማበዴ ነው። ምኑ ጋር ያለችው? ምኑ ጋር የደበቅካት? ጭራሽ ብለ ስምምነት ትልክልኛለህ እያለች የደበቀበትን በር ክፈተው፣ ይሄንን ክፈተው ተቆልፏል። ላይ እኔ የቆለፍኩት ሁሉም ሰው ሽንት ቤት እየመሰለው እየገባ ስለሆነ ነው። አያያያ የመጀመሪያ ሳላዩ እንደዚህ ብለ ልታታልለኝ አትችልም። አንጀላ ውስጡ ነው ያለችው። ወይኔ አምላኬ ሆይ ያለቀልኝ በቃ እያለች አሁን ምን ማድረግ አለብኝ? በቃ ቁልፉን አግኝቼዋለሁ፣ ቆይ እሰጥሻለሁ። ቢላዋ ይዛ በቢላዋ ስታስፈራራው በቢላዋ እየከፈተች እየታገለች በቃ ቁልፉን አግኝቼዋለሁ፣ በቁልፉ እንክፈተውን ሞክረው ይላታል። እሺ እና ክፈት እያለ ባለችበት ሰዓት ያው በሩን ሲከፍቱት ባዶ ነው። አንጀላ ተደብቃለች። ጋይስ ላይክ ሰብስክራይብ